በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራትና ክቡራን ውድ የፍኖተ ኤማሁስ ቤተሰቦች እንደምን ቆያችሁ? በትንሣኤው ብርሃን ጨለማው ተወግዶ በክርስቶስ ሰላም የልባችን መሻት ለፈጸመው አምላካችን ምስጋና ይግባው። ዛሬ በዚህ ታላቅና ድንቅ በሆነው የቅዱስ ሚካኤል የጸሎት ፕሮግራማችን በመንገዳችን ሁሉ ረዳት በቤታችንም ጠባቂ የሆነውን የታላቁን መልአክ አማላጅነትና ጥበቃ እየለመንን አብረን እንጸልያለን። ይህ ጸሎት በሕይወታችሁ ላይ ያለውን ማንኛውንም ተግዳሮት የሚሰብር ሰላምን፣ በረከትን ወደ ቤታችሁ የሚያመጣ ድንቅ ጸሎት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን በመቆየት የበረከቱ ተካፋይ እንድትሆኑ በቅዱስ ሚካኤል ስም እንጋብዛችኋለን። መልካም ቆይታ። የመላእክት አለቃ ቅዱስ ሚካኤል ሆይ በልዑል እግዚአብሔር ፊት ቆመ ለሰው ልጆች የምትማልድ የታመኑትም ረዳት ነህና ዛሬም ወደ እኛ ተመልከት። ቅዱስ ሚካኤል ሆይ ባሕረ እሳትን የምታበርድ ነፍሳትን ከጥፋት የምታድን በኃያሉ ክንድህም የጨለማውን ሰራዊት ድል የምታደርግ አንተነ በጌታ ፊት ቆመ ስለ ደካማዋ ሕይወታችን ስለ ቤተሰባችንና ስለ ሀገራችን ምልጃህን አታቋርጥ። በኃጢአት ማዕበል ስንናወጥ ክንድህን ዘርጋለን። በፈተና እሳት ስንቃጠል የጸሎትህን ጠል አፍስስልን። ጠላት ዲያብሎስ በክፋት ቀስቱ ሊወጋን ሲመጣ አንተ በሚያንጸባርቅ ሰይፍህና በብርሃናዊ ጋሻ መከታ ሁነን። የምስራች ነጋሪውና ባለሟሉ ቅዱስ ሚካኤል ሆይ በታመመው ላይ የፈውስ መልአክ ሁን። በተጨነቀው ልብ ውስጥ የሰላም አብሳሪ ሁን። በተዘጋው ደጅ ላይ የድል ቁልፍ ሁን። ቅዱስ ሚካኤል ሆይ በሞት ጥላ መካከል ስናልፍ እንኳን አትለየን። ወደ ዘላቂው የብርሃን መንግሥት እንድንሸጋገር በጽኑ ክንፎች ደግፈ በጌታ ፊት ቁምልን። በምልጃህና በረድኤት ከክፉ ሁሉ ሰውረን። ቅዱስ ሚካኤል ሆይ በሰማያዊ መንግሥት የብርሃን ሰራዊትን የምትመራ በትዕቢተኛው ሰይጣን ላይ ድልን የተቀዳጀ ኃያል መልአክ ነ ዛሬ በጌታ ፊት ቆመ ስለ እኛ ተሟገት። ከማይታዩ የክፉ መናፍስት ውጊያና ከረቂቅ የጠላት ወጥመድ ጠብቀን። በቀን ከሚበር ቀስት፣ በሌሊት በጨለማም ከሚመላለስ ክፉ መንፈስ፣ በቀትርም ከሚመጣ መካከለኛም ሰዓት ላይ ከሚጠብቀን ጋኔን ሰውረን። ቅዱስ ሚካኤል ሆይ ቤታችንን በብርሃን አጥርጠር። ልጆቻችንን፣ ቤተሰባችንን በክንፎች ጥላ ስር ጋርድ። ክፉዎች የጥፋት ጉድጓድ ቢቆፍሩልን በአንተ ጥበቃ እንዳንወድቅ ደግፈን። ጠላቶቻችን በክፋት ቢነሱብን በጌታ ስም ድል አድርግልን። የሰላም መልአክ ሆይ በልባችን ውስጥ የገባውን ፍርሃት፣ ጭንቀትና ጥርጣሬን አስወግድ። መኝታችንን ከክፉ ሕልም፣ ውሏችንን ከክፉ ሰዎች ሴራ አንጻልን። በሥራችን በጤናችንና በሕይወታችን ላይ የሚሰነዘሩ የድግምትና የሟርት ኃይሎችን ሁሉ በጽልታን ይሻሩ። ብርሃናዊው መልአክ ሆይ አንተ ሰማያዊውን ሰላም የምታበስር ነህና በክፉ መናፍስት ጥቃት የታወኩ ነፍሳትን አረጋጋ። የታሰሩትንም ፍታ፣ የጠፉትንም ወደ ብርሃን መንገድ ምራ። እኛ ደካሞች ነንና ያላንተ ረዳትነት የጠላትን ውጊያ መቋቋም አንችልም። ስለዚህም ረድኤት አይለየን። በመጨረሻው ሰዓት ነፍሳችን ከስጋችን ስትለይ ያ ጨካኝ ጠላት እንዳይቀርበንና እንዳያስፈራራን በአማላጅነት አድነን። በጌታ ፊት የምታቀርበው ልመና በሕይወታችን ላይ የታተመ ይሁን። ሰላምህን ስጠን፣ በረከትህን አፍስስልን። ከመከራ ሥጋ ከመከራ ነፍስም ሰውረን። ቅዱስ ሚካኤል ሆይ በሰማይ ሰልፍ በሆነ ጊዜ እንደ እግዚአብሔር ማን ነው ብለህ በመነሳት ትዕቢተኛውን ሳጥናኤልን ድል የነሳ የሰራዊት ጌታ እግዚአብሔር የክብር መልአክ ነህ።
ዛሬም እኛ ልጆች በመንፈሳዊ ጦርነት ውስጥ ነንና የድል መልእክትን ይዘ በፊታችን ቆም። በኃያሉ ክንድህም አግዘን። ክፉ ጠላት በረቂቅ ሐሳብ በክፉ ምኞትና በተስፋ መቁረጥ ቀስት በየቀኑ ሊወጋን ይተጋል። ቅዱስ ሚካኤል ሆይ አንተ ግን የእምነት ጋሻ የጽድቅም ጥሩር ሁነን። በልባችን የሚዘራውን የጥርጣሬንን ክርዳድ በቃጠሎ መለኮት አጥፋልን። ባለሟሉ ቅዱስ ሚካኤል ሆይ ከዓይን አምሮትና ከሥጋ ፍላጎት ጦርነት አውጣን። በትዕቢትና በምቀኝነት ወጥመድ እንዳንያዝ ጠብቀን። በቁጣና በቂም በቀል የሰይጣን መጫወቻ እንዳንሆን በመንገዳችን ላይ በረድኤት ቆምልን። መንፈሳዊ ውጊያችን ከደምና ከሥጋ ጋር ሳይሆን ከጨለማው ገዢዎች ከክፉ መናፍስት ጋር ነውና ሰማያዊው የጦር መሳሪያችን አንተ ሆን። ጠላት ሊጥለን ሲመጣ አንተ አንሳን፣ ሊያስደነግጠን ሲሞክር አንተ አጽናን። በጸሎት እንድንበረታ በትዕግሥት እንድንጸናና በፍቅር እንድንመላለስ በጌታ ፊት ማልድልን። የኃያላን ኃያል ቅዱስ ሚካኤል ሆይ የጦርነቱ ፍጻሜ በድል እንዲደመደም ነፍሳችንም ከመከራ ነፃ ወጥታ ፈጣሪዋን እንድታመሰግን ረዳት ሆነን። ጦርነቱ የጌታ ነውና በአንተ አማላጅነት ጠላቶችን ሁሉ በፊታችን ይውደቁ። እኛም የአምላካችንን ክብርን እያየን በሰላም እንድንኖር እርዳን። ቅዱስ ሚካኤል ሆይ የብርሃን መጋረጃ ተገልጦልህ የማይታየውን የእግዚአብሔርን ክብር እያየ የምታመሰግን የታመነ መልአክ ነ። እኛ ግን በዚህ በምድራዊ ሕይወት ውስጥ በፈተና ማዕበል ስንናውጥ እምነታችን እንዳይዝልና ተስፋችንን እንዳንቆርጥ በአማላጅነት ደግፈን። አለቃው ቅዱስ ሚካኤል ሆይ ዓለም በብዙ ማባበያና በክፉ ምሳሌዎቿ ከእግዚአብሔር መንገድ ልታወጣን ስትታገል አንተ በእምነት ጋሻነት ጠብቀን። ልባችን በጥርጣሬ ሲሞላ መንፈሳችንም በድካም ሲዝል ያንን እንደ እግዚአብሔር ማን ነው የሚለውን ጽኑ ቃል በውስጣችን አሳድርብን። በእውነትና በጽድቅ መንገድ እንድንጓዝ እስከ መጨረሻም ድረስ በሃይማኖት እንድንጸና ብርታትን ስጠን። የመላእክት አለቃ ሆይ በስደትና በመከራ ጊዜ እምነታችንን የሚጠብቅ ረዳት ሁን። በድህነት በችግርም ጊዜ ተስፋችን እንዳይሟጥጥ አጽናኝ ሁን። በደስታና በሀብት ጊዜም ልባችን ከፈጣሪው እንዳይርቅ ጠባቂ ሁን። እንደ ቅዱሳን ሰማዕታት ለእውነት እንድንቆም እንደ ጻድቃንም በትዕግሥት እንድንመላለስ በጸሎት እርዳን። የጠላት ዲያብሎስ ዋና ዓላማ እምነታችንን ማስጣል ነውና ያንን ክፉ ቀስት በአማላጅነት ስበርልን። ሃይማኖታችንን እንደ አለት የጸና ፍቅራችንም እንደ ወርቅ የነጠረ ይሆን ዘንድ በልዑል እግዚአብሔር ፊት ማልድልን። ቅዱስ ሚካኤል ሆይ የሕይወታችን ጉዞ አድካሚ በሚሆንበት ጊዜ ሰማያዊውን ዋጋ እያየን እንድንበረታ የብርሃን ክንፎችን ዘርጋልን። እስከ ሕይወታችን ፍጻሜ ድረስ አምላካችንን አምነን ክብሩን ወርሰን ከአንተ ጋር በመንግሥተ ሰማያት እንድንቆም በረድኤትህ አትለየን። የሰላም መልአክ ቅዱስ ሚካኤል ሆይ በታወከች ነፍሳችን ላይ ሰላምን የምታውጅ በፍርሃት ለተዋጠው ልባችን የብርሃን ተስፋን የምታበስር አንተነ። ዛሬ በጭንቀት ማዕበል ለተመታች ሕይወታችን ረዳት ትሆን ዘንድ በጌታ ፊት ማልድልን። ቅዱስ ሚካኤል ሆይ የሰው ልጅ አቅመ ደካማ ነውና ነገን በማሰብ ስንሰጋ፣ ስለ ኑሯችን ስንጨነቅ፣ በዙሪያችን ያሉ ክፉ ወሬዎች እውነቶችም ልባችንን ሲያስፈሩት አንተ በኃያሉ ክንድ ደግፈን። አትፍሩ የሚለውን ሰማያዊ ቃል በጆሮአችን አንሳ። ከውስጥ የሚመነጭ የሐሳብ መረበሽ ከማይታወቅ ፍርሃትና ከጭንቀት መንፈስ በጸሎት አውጣን። ባለሟሉ ቅዱስ ሚካኤል ሆይ በጨለማ ውስጥ ለሚጓዙ የብርሃን ፋኖስ ሁን። ተስፋ ለቆረጡና ለዛሉ የጽናት ምሰሶ ሁን።
እንቅልፍ ላጡ በሐሳብ ለታወኩ የእረፍት መልአኩን ያለፈው ዘመን ቁስል የዛሬው ዘመን መከራና የነገው ስጋት የሰላም ጠላቶቻችን ናቸው። አንተ ግን በእግዚአብሔር ዘንድ ባለ ባለሟልነት በቤታችን በልባችን ውስጥ ሰላምን ዝራ። ክፉ መናፍስት በፍርሃት ሊያስጨንቁንም ሲመጡ በሚያንጸባርቀው ሰይፍ አባርልን። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሰላሜን እሰጣችኋለሁ እንዳለ ያ ሰላም ለእኛም እንዲሰጠን አማላጅ ሆነን። ቅዱስ ሚካኤል ሆይ በመንገዳችን ሁሉ ቀድመ ሂድ፣ ሸለቆውን ሙላው፣ ጋራውንም ዝቅ አድርገው። እኛን የሚያስፈራን ነገር ሁሉ በአንተ ረዳትነት ድል ይሁን። ከፍርሃት እስራት ነፃ ወጥተን በልዑል እግዚአብሔር ተማምነን በደስታና በሰላም እንድንመላለስ በረድኤትህ አትለየን። ቅዱስ ሚካኤል ሆይ በትዕቢተኛው ላይ በቆምክ ጊዜ ኃያልነትህን ያስመሰከርክ፣ በታላቅ ትዕግስትም የእግዚአብሔርን ትእዛዝ የጠበቅ የሰማይ ሰራዊት አለቃ ነህ። ዛሬም በድካማችንና በፈተናችን መካከል ሆነን ወደ አንተ እንጮኻለን። በልባችን ውስጥ የማይናወጥ ኃይልንና የማይደክም ትዕግስትን አኑርልን። ቅዱስ ሚካኤል ሆይ ዓለም በብዙ መከራ ስትፈትነን፣ ጠላትም በተለያዩ ወጥመዶች ሊጥለን ሲጥር የእምነትን ኃይል በውስጣችን እንዲታደስ በጌታ ፊት ማልድልን። እንደ አለት የጸና ልብ፣ እንደ አንበሳ የቆረጠ መንፈስ ስጠን። ድካማችንን በኃይል፣ ፍርሃታችንን በድፍረት፣ ተስፋ መቁረጣችንንም በጽናት ቀይርልን። የሰላም መልአክ ሆይ በችግር ቀን የምንታገስበትን፣ በሰው ዘንድ ስንገፋ የምንችልበትን፣ ውጤቱ ሲሰገይም በጸሎት የምንቆይበትን ሰማያዊ ትዕግስት አስተምረን። ልባችን በቁጣ እንዳይነድ፣ በቂም እንዳይማረር፣ በችኮላም እንዳይሳሳት በረድኤት ጠብቀን። በትዕግስታቸው ነፍሳችሁን ታገኛላቸው የተባለውን ቃል በሕይወታችን እንድንፈጽመው እርዳን። የመላእክት አለቃ ቅዱስ ሚካኤል ሆይ በልዑል እግዚአብሔር ፊት ቆመ ስለ ሰው ልጆች የምትማልድ የንጹሐን ጠባቂ የኃጥአን ተሟጋጅ አንተ ነህ። ዛሬ እኛ ደካሞች ልጆች በኃጢአት ሸክም ከብደን በበደል ማዕበል ተመተን ወደ አንተ እንጮኻለን። ከኃጢአታችን እስራት እንድንፈታና በይቅርታ እንድንታደስ በምልጃ እርዳን። ቅዱስ ሚካኤል ሆይ ልባችን በምድራዊ ፍላጎት ታውሮ ዓይናችንም በእግዚአብሔር ፊት በደልን አይቶ ነፍሳችን በኃጢአት ቀንበር ስትዝል አንተ ክንድህን ዘርጋልን። ያደረግነውን በደል የምንረዳበትን የንስሐ ልቦና ስጠን። ወደ ፈጣሪያችሁ ተመለሱ የሚለውን ሰማያዊ ጥሪ በውስጣችን አሳድር። ከክፉ ልማድ፣ ከዝሙት እስራት፣ ከጥልና ከቂም፣ ከሐሰትና ከክፋት መንገድ እንድንወጣ የብርሃን ክንፎችን ዘርጋልን። ባለሟሉ ቅዱስ ሚካኤል ሆይ በኃጢአት ምክንያት የራቀንን መለኮታዊ ሰላም መልስልን። የንስሐ እንባ ከዓይናችን እንዳይጠፋ ማልድልን። ዳግመኛ ወደ በደል እንዳንመለስ በጽኑ አጥርነት ጠብቀን። ጌታችን ኢየሱስ ክርስቶስ በደሙ የዋጃትን ነፍሳችንን ጠላት ዲያብሎስ በኃጢአት ወጥመድ እንዳይወስዳት ተከላከል። በጸሎትህና በምልጃ የእግዚአብሔር ምሕረት ወደ እኛ እንዲመጣ በደላችንም እንደ ጧፍ እንዲቀልጥ አድርግ። ቅዱስ ሚካኤል ሆይ በሕይወታችን ሁልጊዜ መሪና ጠባቂ ሁንልን። በውሳኔዎቻችን መሃል ጥበብን አፍስስልን። በጥርጣሬ መሃል ደግሞ መተማመንን ስጠን። መንገዳችን የጨለመ ሲመስለን አንተ ብርሃን ሆነህ ምራን። እግራችን ከእውነት መንገድ እንዳይወጣ፣ ልባችንም ከፈጣሪ ፍቅር እንዳይርቅ በረድኤትህ አቅናልን። የሰራዊት አለቃ ቅዱስ ሚካኤል ሆይ በጠዋት ስንነሳ ጠባቂ፣ በማታም ስንተኛ አዳኝ ሁነን። በጉልምስናችን ጊዜ ኃይል፣ በሽምግልናችንም ጊዜ ምርኩስ ሁነን። ባልታሰበ መከራና በክፉ ሰዎች ተንኮል እንዳንሰበር የጽናት ግንብ ሆነ ጠብቀን።
አንተ መሪ በሆንክበት ሕይወት ውድቀት የለምና ዘወትር ከፊታችን ቅደም። ቅዱስ ሚካኤል ሆይ የሕይወት ማዕበል ሲበረታብን፣ የጭንቀት ጋጋታም ሲከበን አንተ አረጋጊ ሁነን። እንደ ኢያሱ ከፊት የቀደምክ የሕይወታችንን ኢያሪኮ አፍርስልን። ጠላት አበቃላቸው ብሎ ሲፎክር፣ አንተ ግን ገና ይለመልማሉ ብለ በአምላክ ፊት ተሟገትልን። ቅዱስ ሚካኤል ሆይ ዛሬ ብቻ ሳይሆን በሕይወታችን ዘመን ሁሉ ጥላህ አይለየን። ልጆቻችንን በበረከት አሳድግልን። ቤታችንን በሰላምህ ሙላው። ሀገራችንንም በጥበቃ አስባት። በጌታ ፊት ቆመ ስለ እኛ ምልጃን አታቋርጥ። መሪያችን አንተ ከሆንክ አንሳሳትም። ጠባቂያችን አንተ ከሆንክ አንሰበርም። በረከትህና ረድኤትህ ከሁላችን ጋራም ትሁን። ቅዱስ ሚካኤል ሆይ በእምነት መንገድ እንዳንወድቅ አጽናን። የዓለም ፈተና ሲከብደን፣ የሥጋ ፍላጎት ሲበረታብንና መንፈሳችን ሲዝል አንተ ብርታት ሁነን። ልባችን በእግዚአብሔር ቃል እንዲታደስ፣ ተስፋችንም እንደ ንስር እንዲታደስ በአምላክ ፊት ቁምልን። በጥርጣሬ ማዕበል እንዳንሰጥም የእምነት መልህቅ ሆነን። የኃያላን አለቃ ሆይ በኃጢአትና በበደል ምክንያት ወደ ኋላ ስንጎተት በንስሐና በፍቅር ዳግም እንድንቆም አንተ ደግፈን። ጠላት ወድቋል ብሎ ሲሳለቅብን፣ አንተ ግን የጌታ ምርጦች ናቸው ብለህ አንሳን። በእምነት ጉዟችን ላይ የሚቆሙትን እንቅፋቶች ሁሉ አስወግድልን። መንገዳችንንም የጽድቅ መንገድ አድርገው። ቅዱስ ሚካኤል ሆይ ዓይኖቻችን የማይታየውን የእግዚአብሔርን ክብር እንዲያዩ፣ ጆሮዎቻችንም መለኮታዊውን ድምፅ እንዲሰሙ እርዳን። በጨለማ ውስጥ ስንጓዝ የእምነት ፋኖስ ሆነ አብራልን። በእሳት ፈተና ውስጥ ብናልፍ እንኳ ሳንቃጠል እንድንወጣ የሰማያዊ ኃይል ጥላ አይለየን። ቅዱስ ሚካኤል ሆይ እስከ መጨረሻዋ ድረስ ጸንተን እንድንቆም የእምነትን ገድል እንድንፈጽም በምልጃህ እርዳን። በቤታችን በሥራችንና በኑሯችን ሁሉ እምነት እንዲቀድም አድርግ። ቅዱስ ሚካኤል ሆይ እምነታችን እንዳይጠፋ ተስፋችንም እንዳይከስም ዘወትር በአምላክ ፊት ማልድልን። ቅዱስ ሚካኤል ሆይ ከክፉ ሰዎች ተንኮልና ከምቀኞች ሴራ በአማላጅነትህ ጠብቀን። በስውር የሚሸረብብንንም ክፋት በግልጽ የሚመጣብንንም ጥቃት አንተ በብርሃን ሰይፍ ቁረጠው። እኛን ለማጥፋት የሚቆፈረው ጉድጓድ ሁሉም ይደፈን። በላያችን ላይ የሚደገሰው የጥፋት ድግስም ሁሉ ይፍረስ። የሰራዊት አለቃ ቅዱስ ሚካኤል ሆይ በስኬታችን የሚቀኑብንን፣ በደስታችን የሚከፉትንና በክፋት የሚመለከቱንን ሰዎች ልባቸውን መልስልን። ካልተመለሱ ግን ያንተ ሰማያዊ ጥበቃ ከእነሱ ተንኮል ይጠብቀን። ለአንተ የሆነው ማንም አይወስደውም የሚለውን የተስፋ ቃል በሕይወታችን ላይ አጽናልን። ቅዱስ ሚካኤል ሆይ በሥራ ቦታችን ካሉ ተንኮለኞች፣ በጎረቤታችን መሃል ካሉ ምቀኞችና በወዳጅ ስም ከሚቀርቡን ከከሃዲዎች ሁሉ ታደገን። አንደበታቸው በክፋት እንዳይነሳብን ቆልፍልን። እጃቸው ለጥፋት እንዳይዘረጋብን ሰብስብልን። እኛ ግን በረድኤት ተከበን በሰላም እንኑር። ቅዱስ ሚካኤል ሆይ ዳንኤልን ከአንበሶች አፍ እንደጠበቅከው ዛሬም እኛን ከክፉ ሰዎች ክንድ ታደገን። ድል የእግዚአብሔር ነውና እኛንም በክንፎች ጥላ ስር የድል ልጆች አድርገን። በቀንና በሌሊት በመውጣትና በመግባት ከክፉ ሰዎች ፊት ሰውረን። ሰላምህና በረከት ከእኛ ጋራም ትሁን። ቅዱስ ሚካኤል ሆይ በጭንቀት ጊዜ መጽናኛና ኃይል ሆነን። ልባችንን የሚረብሹ ሰላማችንን የሚነጥቁና አእምሯችንንም የሚያወኩ ሐሳቦች ሁሉ በአማላጅነት ይራቁ። እንደ ገሊላ ባህር ማዕበል የታወከች ሕይወታችንን አንተ በረድኤትህ አረጋጋልን። አትፍሩ የሚለው ሰማያዊ ቃል በውስጣችን አሳድርልን። የኃያላን አለቃ ሆይ
ተስፋ መቁረጥ በደጃችን ሲቆም አንተ የብርሃን ፋኖስ ሆነ ተከተለን። መውጫ የለውም ያልነውን መንገድ ክፈትልን። አይሆንም ያልነውን ነገር እንዲሆን በአምላክ ፊት ቁምልን። በጭንቀት ምክንያት የዛሉ ጉልበቶቻችንን አጽና። የጠቆረውንም ተስፋችንን በበረከት አብራ። ቅዱስ ሚካኤል ሆይ እኛ ደካሞች ነንና አንተ ኃይል ሁነን። በመከራ እሳት ውስጥ ስናልፍ እንዳንቃጠልም አንተ ጠብቀን። በፈተና መሃል ስንሆን ደግሞ ሳንወድቅ እንድንጸና በምልጃ አትለየን። ዓለም ሰላም በነሳችን ጊዜ አንተ እውነተኛ ሰላምን አድለን። ሸክማችን እንዲቀል መንገዳችንም እንዲቃና ከፊታችን ቅደም። ቅዱስ ሚካኤል ሆይ የታመሙት እንዲድኑ፣ ያዘኑት እንዲጽናኑ፣ የተቸገሩትም መውጫ እንዲያገኙ በአምላክ ፊት ጸልይልን። በቤታችንና በልባችን ውስጥ ያንተ ሰማያዊ ጥበቃም ይንገስ። ጭንቀታችን ወደ ደስታ፣ እንባችንም ወደ ምስጋና ይለወጥ። ቅዱስ ሚካኤል ሆይ በሕይወታችን መከራ ላይ ድልን አጎናጽፈን፣ ሰላምህም ከእኛ ጋር ትሆን። ቅዱስ ሚካኤል ሆይ ስራችን ሁሉ እንዲሳካ መንገዳችንን አቅናለን። በፊታችን ያሉትን የችግር ተራራዎችን ዕዳ አስወግድልን። የተዘጉትን የሥራና የበረከት ደጆች በሰማያዊ ሥልጣን ክፈትልን። የምንጀምረው ሁሉ እንዲባረክ፣ የምናቅደውም ሁሉ ፍሬ እንዲያፈራ በአምላክ ፊት ማልድልን። የኃያላን አለቃ ቅዱስ ሚካኤል ሆይ በላባችን የምናገኘው ጥሪት እንዲረባ፣ ድካማችንም ለክብር እንዲሆን እርዳን። በሥራ ቦታችን መወደድንና ሞገስን አድለን። ከመከነ ጥረት፣ ከኪሳራና ካልታሰበ ውድቀት በአማላጅነት ጠብቀን። እጃችን የሚነካው ሁሉ ይባረክ፣ እግራችንም የሚረግጠው ምድር ሁሉ የጥጋብ ይሁን። ቅዱስ ሚካኤል ሆይ በንግድ፣ በትምህርት፣ በግብርናም ሆነ በማንኛውም የሥራ መስክ ለምንሰማራ ሁሉ አንተ መሪ ሁነን። የሚጠቅመንን ከማይጠቅመን እንድንለይ ሰማያዊ ጥበብን አልብሰን። በሐሳባችን ላይ ብርሃን፣ በሥራችን ላይ ደግሞ ብርታት ሁነን። አይሳካም የሚሉ የጠላት ቃላት በእኛ ላይ አይስሩ። ያንተ የበረከት ቃል ግን በላያችን ላይ ይጽና። ቅዱስ ሚካኤል ሆይ ከውድቀት አንስተ ለስኬት፣ ከችግር አውጥተ ለጥጋብ ለምታበቃን እናመሰግናለን። ዛሬም ነገም መንገዳችንን አቅናለን። ቅዱስ ሚካኤል ሆይ ከክፉ ሐሳብ ልባችንን ጠብቅ። አእምሮአችንን ከሚረብሹ፣ ሰላማችንን ከሚነጥቁና ወደ ኃጢአትም ከሚመሩን ክፉ ሐሳቦች ሁሉ በአማላጅነት አንጻን። በውስጣችን ያለውን ጭንቀት፣ ጥርጣሬ የሚውጣ፣ በእሱ ፈንታ የእግዚአብሔር ሰላምና ብርሃን በልባችን ይንገዝ። የኃያላን አለቃ ቅዱስ ሚካኤል ሆይ ሰይጣን በሐሳባችን ላይ የሚዘራውን የጥፋት፣ የፍርሃትና የተስፋ መቁረጥ ዘር ሁሉም በሰይፍ ኃይል አጥፋልን። ቅዱስ ሚካኤል ሆይ በመከራ ጊዜ ተስፋ እንዳንቆርጥ አጽናን። የችግር ቃጠሎ ሲበረታብን፣ የኑሮ ፈተና ከአቅማችን በላይ ሲሆንና መውጫ ቀዳዳም ያጣን ሲመስለን አንተ ብርታት ሁነን። ከመከራው በኋላ ብርሃን አለ የሚለውን የአምላክ ተስፋ በልባችን ውስጥ አኑርልን። ተስፋ መቁረጥ ከደጃችን ይራቅ፣ የጽናት መንፈስ ግን በላያችን ይንገስ። የኃያላን አለቃ ቅዱስ ሚካኤል ሆይ በዚህ ዓለም የመከራ እሳት ውስጥ ስናልፍ ሳንቃጠል እንድንወጣ በረድኤት ክንፎች ጋርደን። ድካማችን ወደ ኃይል፣ ሐዘናችን ወደ ደስታ፣ እንባችንን ደግሞ ወደ ምስጋና ቀይርልን። ቅዱስ ሚካኤል ሆይ ዓለም ሰላም በነሳችን ጊዜ፣ ሰዎች ተስፋ ባስቆረጡንና ጊዜና ብቸኝነት በተሰማን ጊዜ አንተ እውነተኛ መጽናኛ ሁንልን። ልባችን አይታወክ፣ መንፈሳችንም አይስጋ። አንተ ከኛ ጋር ከሆንክ መከራው ለበረከት፣ ፈተናውም ለስኬት እንደሆነ እንድንረዳ ሰማያዊ ማስተዋልን አድልን። ቅዱስ ሚካኤል ሆይ በመከራ ላይ ድል እንድንነሳ፣ በተስፋም እንድንቆም ለዘላለም ምልጃ አይለየን።
የጠቆረው ሕይወታችን በረድኤትህም ይብራ። ቅዱስ ሚካኤል ሆይ በዚች ምድራዊ ሕይወት ጉዞአችንን ስንጨርስ ነፍሳችን በሰላም ወደ ፈጣሪዋ እንድትመለስ በአማላጅነት እርዳን። ከመቃብር በላይ ላለው ሕይወት ከጭንቀትና ከንባ በራቀው ዓለም የዘላለም ዕረፍትን እንድናገኝ በአምላክ ፊት ቁምልን። ነፍሳችን በክንፎች ጥላ ስር ትረፍ። የሰራዊት አለቃ ቅዱስ ሚካኤል ሆይ በመጨረሻው ሰዓት ከመላእክት ጋር የዘላለም ደስታ እንድናገኝ አንተ አማልደን። ከቅዱሳን ጋር እንድንዘምር ከሰማያውያን ጋር እንድንደሰትና የጌታን ክብር ፊት ለፊት እንድናይ መንገዳችንን የቅድስና አድርግልን። በሰማያዊቷ ኢየሩሳሌም የክብር ቦታ እንዲኖረን በምልጃህ አግዘን። ቅዱስ ሚካኤል ሆይ ሚዛን በሚቀመጥበት ሥራ ሁሉ በሚገለጥበት በዚያ በታላቁ ቀን አንተ ጠበቃ ሁነን። በግራ ከመቆም በጨለማ ከመቅረትና ከዘላለም እሳት በአማላጅነት አድነን። ወደ ጌታ ደስታ ገባ የሚለውን ቃል እንድንሰማ ከፈጣሪ ፊት ማልድልን። ቅዱስ ሚካኤል ሆይ አንተ የሙታን አስነሺ የነፍሳት መሪ ነህና እኛንም ወደ ማያልፈው ብርሃን ምራን። ስምህ በልባችን፣ ረድኤትህ በሕይወታችን፣ አማላጅነትህ ደግሞ በነፍሳችን ላይ ለዘላለም ይጽና። በመጨረሻዋ ሰዓት ከመላእክት ጋር የዘላለም ደስታ እንድናገኝ በአምላክ ፊት ቅዱስ ሚካኤል ሆይ አማልደን። ቅዱስ ሚካኤል ሆይ በቤታችን ሰላም፣ በልባችንም ደስታ፣ በስራችንም ደግሞ ስኬትን አፍስስልን። ከዚህ ሰዓት ጀምሮ የምንሰማው ድምፅ የምስራች፣ የምንረግጠው መንገድ የክብር፣ ሕይወታችንም የሰላም ትሁን። በመከራ ጊዜ መጽናኛችን፣ በጨለማውም ጊዜ ብርሃናችን አንተ ነህ። በረድኤት ክንፎች ጋርደ ለነገው ድንቅ ምስክርነት ማብቃን። የቅዱስ ሚካኤል ምልጃና ጸሎት ከሁላችን ጋራም ትሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።